ሰሞኑን እንግዲህ እኔ ወንድማችሁ በአንዳንድ ሶሻል ሚዲያዎች ላይ ስሜ ሲነሳ ነበር። እንደዚህ አይነት ቪዲዮ እንግዲህ ባልሰራ ደስ ይለኝ ነበር። አብዛኞቻችሁ የኔ ኦዲየንሶች በእንደዚህ አይነት ቪዲዮ ባልመጣ ደስ ይላችኋል። አይኖ መልስ መስጠት አያስፈልግም ልትሉ ትችላላችሁ። ዝም ብለህ ስራን ስራ ምናምን ልትሉ እንደምትችሉ አስባለሁ። ነገር ግን ውሸት ሲደጋገም እውነት ሊመስል ይችላል። አንዳንዴ ዝምታን በራሱ ደግሞ አምኖ መቀበልን ሊመስል ስለሚችል ይሄን ቪዲዮ ለመስራት አስቤያለሁ። ምንም እንኳን የትሬዲንግ ኢንዱስትሪ ውስብስብ ቢሆኑና ብዙ ሪስክ ያላቸው ነገሮች ቢኖሩም ያለ መረጃ ግን አንድ ሰው ቢዝነሱ ላይ ስላለ ብቻ በሐሰት ስም ማጥፋት ተገቢ አይደለም። እኔም ራሴ ከማንም በላይ በዚህ ኢንዱስትሪ ላይ ያሉ ግራ መጋባቶችና ኮንፊውዚንግ የሆኑ ነገሮችን ለማጥራት ብዙ የተደከመባቸው ማንም ያላደረጋቸው ከ14 ሰዓት በላይ የሆኑ ረዣዥም ትምህርቶችን ስሰጥ ቆይቻለሁ። አንዳንድ ቦታዎች ላይ የስህተት መረጃዎች ሲሰጡ ዝም ብዬ አልፌ ነበር። ነገር ግን ተደጋገመ። ስለዚህ ማንኛውም እውነት ያለው ሰው ወይም እውነተኛ የሆነ ፋውንደር ለኮሚኒቲው የሚጨነቅ ሰው ሊያደርግ እንደሚችለው ኮንታክታቸውን አፈላልጌ ላናገራቸው ሞክሬ ነበር። ምክንያቱም አይ አንደርስታንድ እዚህ ኢንዱስትሪ ውስጥ ብዙ የተጎዱ ሰዎች ሊኖሩ ይችላሉ። ሪስክ ያለው ነገር ስለሆነ ብዙ አይነት ነገሮች ስቶሪዎች ሊፈጠሩ ይችላሉ ብዬ ምናልባት ባናገራቸው ሚስ አንደርስቱድ ያደረጉት ነገር ካለ እንነጋገር በሚል ኮንታክታቸውን ፈልጌ ነበር። እኔንም በተሳሳተ መንገድ ምናልባት ተረድተውኝ ከሆነ ነገሮችን ለማጥራት አናግሬያቸዋለሁ። ነገር ግን እኔ እስከተረዳው ድረስ የማቀርብላቸውን እውነተኛ ነገር እንዲሁም ደግሞ የተረጋገጠ መረጃ ማዳመጥም ሆነ ፖዚቲቭሊ መቀበል አልፈለጉም። እነዚህ ማንነታቸው የማይታወቁ ሰዎች ከዚህ በፊትም መረጃን በማጣመም ቪዲዮዎችን ቆራርጦ ያልተባለ ነገር እንደተባለ በማስመሰል ናሬቲቮችን የመፍጠር ባህሪ ስላላቸው በዚህ የተጨነቃችሁ ግራ የተጋባችሁ ኮንፊውዝድ የሆናችሁ ሰዎች ወይም ደግሞ የኔ ኦዲየንሶች ካላችሁ ለእናንተ በማሰብ ነው ቪዲዮ እየሰራሁ ያለሁት። ከእነሱም ጋር ሙሉን ያወራነውን ቻት በዚህ ቪዲዮ ላይ መጨረሻ ላይ ያሳያችኋል። ከዛም በዘለለ በእነዚህ ሐሰት መረጃዎች ኮንፊውዝድ ሆናችሁ ግራ የገባችሁ ሰዎች ልትኖሩ ስለምትችሉ ስለ ስፖንሰርሺፕ፣ ስለ ፓርትነርሺፕ፣ ከፔፐርስቶን ጋር ስላለን አግሪመንት፣ ስለ አይቢ ቢዝነስ ኮሚሽን፣ ሌሎችም ሐሳቦች በአጠቃላይ እኔን የሚመለከቱም በማይመለከቱኝም የተነገሩብኝን ነገሮች በሙሉ ክሊር አደርግላችኋለሁ። ስለዚህ በእነዚህ ጉዳዮች ላይ ለአንዴና ለመጨረሻ ጊዜ መልስ እሰጣለሁ። በየጊዜው እዚህም እዛም አንዳንድ ነገሮች በተነሱ ቁጥር እየመጣው መልስ መስጠት አልፈልግም። ምክንያቱም ብዙ መስራት ያሉብን ነገሮች አሉ። በዚህ ቪዲዮ ላይ እንግዲህ እኔ ራሴን ዲፌንድ ማድረግ ሳይሆን የምፈልገው እውነታውን ግን እንድታውቁና ያለውን እውነት እንድትመለከቱ እፈልጋለሁ። በነገራችን ላይ ትክክለኛ ቢዝነስ ቱ ዌይ ትራንዛክሽን እውነተኛ በሆነ ወይም ትክክለኛ በሆነ ቢዝነስ ላይ አንድ ፓርቲ ተጎድቶ አንድ ፓርቲ ብቻውን አይጠቀምም። አንድ ሰው ቫልዩ ይሰጣል፣ ወይ ፕሮዳክት ይሰጣል፣ ወይ ሰርቪስ ይሰጣል። አንደኛው ሰውዬ ደግሞ ያንን ሰርቪስ ስለሚፈልግ የሚመጣጠነውን ዋጋ ተስማምቶ ይሰጣል። እኛ እዚህ ጋር መተን ብዙ ነገሮችን በነፃ ስንሰጣችሁ እኛ ምንም አናገኝም ማለት አይደለም። እኔ እንግዲህ ይህንን የዩቲዩበርስ ቻነል ዲጂታል ጆርኒን ስጀምር ዋና ዓላማዬ የእኛን ጄኔሬሽን ሌቭል አፕ ማድረግ፣ ሰዎች ኦንላይን ቢዝነስ ላይ ያላቸውን ኮንፊውዥን ማጥራትና በነፃ ማስተማር ነው። በዚህ ዓመት ብቻ እንኳን ብትመለከቱ እንደ ማንኛውም ኮንቴንት ክሬተር ብዙ ቁጥር ያላቸውን ቪዲዮዎች አልለቀቅንም። ይህንም ደግሞ የምናደርግበት ምክንያት የምንሰራቸው ቪዲዮዎች በትክክል ሰዎችን ሊጠቅሙ የሚችሉና በትክክል ቫሉየብል እንደሆኑ እርግጠኛ ሳንሆን ቪዲዮ ስለማንሰራ፣ እንደውም በጣም ብዙ ረዣዥም ቪዲዮዎች ላይ ሞኔታይዜሽን ሳይቀር ኦፍ አድርገን ሰዎች ያለምንም ኢንተራፕሽን ያለምንም መቆራረጥ በትክክል እንዲከታተሉ አድርገናል። በመጀመሪያ እንግዲህ የቀረበው ሐሳብ ከዚህ በፊት ዩቲዩበርስ ስለ ትሬዲንግ አያወራም ነበር፣ አሁን ላይ ግን የትሬዲንግ ኢንዱስትሪው እየተሟሟቀ ሲሄድ ትሬዲንግ ላይ ትኩረት ማድረግ ጀመረ የሚል ነው። ለዚህም ማስረጃ ያቀረቡት የነበረው ቪዲዮ ከዚች ላይ የተቆረጠች ከ5 እስከ 6 እስከ 7 ሰከንድ የምትሆን አንድ ንግግር ነው። በነገራችን ላይ እንድታስተውሉ የምፈልገው ነገር ለምሳሌ ያክል አንድ ሰው ዩቲዩብ አይከፍልም የሚሉ ብዙ ሰዎች አሉ ብሎ ቢናገር አንድ ሰው መጥቶ ዩቲዩብ አይከፍልም የምትሏን ብቻ ቆርጦ ማይክ ዩቲዩበርስ ከዚህ በፊት ዩቲዩብ አይከፍልም ይል ነበር ብሎ መናገር ይችላል። ያ ግን የሰውየውን ሙሉ መረጃ አይገልጽም። ብዙ ጊዜ እንደዚህ አይነት ነገሮች የሚደረጉት የምትናገሩትን ሙሉ ሐሳብ በመተው የሆነች ታክል የተቆረጠች ሐሳብ በመውሰድ እናንተ ያላላችሁትን ነገር እንዳላችሁ አድርገው በማቅረብ የዛን ቪዲዮ ዓላማ ይሄ ነበር። የዛን ቀን በተመሳሳይ ቀን አንድ ፉል ኮርስ ቪዲዮ እንለቅ ነበር፣ የፎሬክስ ትሬዲንግ ማለት ነው። ያን ፉል ኮርስ ቢግነርስ ጋይድ የሆነና ብዙ ቦታዎች ላይ ኮንፊውዝ የሚያደርጉ ነገሮችን በነፃ ዩቲዩብ ላይ አክሰስ ማድረግ እንድትችሉ የተዘጋጀ ነበር። ነገር ግን እንደ ሌሎቹ አይነት ፉል ኮርሶች እንዳልሆነ ስለማቅ፣ ምክንያቱም ትሬዲንግ ሪስክን ኢንቮልቭ የሚያደርግ ነገር ስለሆነ ያ ቪዲዮ በሚለቀቅበት ቀን ላይ ሰዎች ዘለው ወደ ትሬዲንግ እንዳይገቡ ቀድሜ የራሴ ኦፒኒየን ወይም ደግሞ የራሴ ሐሳብ የሚል አንድ አጠር ያለች ቪዲዮ ሰርቼ ነበር። እዛ ቪዲዮ ላይ ከተናገርኳቸው ነገሮች ውስጥ ነው እንግዲህ 5 ሰከንድ የምታክል ቆርጠው ያላልኩትን እንዳልኩኝ አድርገው ለማውራት የሞከሩት ማለት ነው። እዛ ቪዲዮ ላይ ከተናገርኳቸው ነገሮች መካከል ባጭሩ እነዚህን ሐሳቦች ተመልከቱ። ፎሬክስ እንግዲህ ፉል ኮርሱን ከመልቀቄ በፊት ይህንን ቪዲዮ ስሰራ ያሰብኳቸው አንዳንድ ነገሮች አሉ። አንደኛው ስለ ፎሬክስ ጀስት አንዳንድ የተወጫበሩ ግልጽ ያልሆኑ ክሊር ያልሆኑ አይዲያዎች አሉ፣ ብዙ ዩቲዩበሮች ሲያንቀሳቅሱት ያየሁት ማለት ነውና ለሱ ነገር አንድ ክሊር የሆነ መረጃ ልሰጣችሁ። እንዲሁም ደግሞ እንደው ስለ ፎሬክስ ስንሰራ ዝም ብዬ አየር ላይ ተነስቼ እንደው በቃ ብዙ ሰው ስለፈለገው ምናምን ብቻ እንዳልሆነ፣ ለምሳሌ ከድሮፕ ሺፒንግ በፊት እንኳን ማውቀው እኔ ፎሬክስ ማርኬት አንዳንዶቻችሁ
አብዛኞቻችሁ እንደምታውቁት ስኮላርሺፕ ማስተርስ አግኝቼ ሁለተኛ ማስተርሴን እንኳን ያጠናሁት ፎሬን ኢንቨስትመንት ነው። በዛ ዲፓርትመንት ላይ እንኳን ስማር አንዱን ሴሚስተር ሙሉ ለሙሉ ፎሬን ማርኬት እና ስለ ፎሬን ትሬዲንግ ነው በሙሉ የሰራ ነው፣ ስለ ፎሬን ከረንሲ ትሬዲንግ። ምናልባት እስካሁን ከሰራላችሁ ቪዲዮዎች ይልቅ ሞር እውቀት ያለኝ እዚህ ኤሪያ ላይ ሊሆን ይችላል። ያለ ስትራቴጂ ያለ ፕላን የሚሰሩ ሰዎች ኦልሞስት ጋምብል ነው የሚያደርጉት። ስትራቴጂ ከሌላችሁ፣ ስቲክ የምታደርጉበት ታይም ፍሬም ከሌላችሁ፣ በትክክል ፖዚሽን የምትይዙበት ታይም ከሌላችሁ፣ ስቶፕ ሎስ እንደዚህ ሪስካችሁን የምታጠቡበት ሪስክ ማኔጅመንት መንገድ ከሌላችሁ ኦልሞስት ቤቲንግ ማለት ነው። ብዙ ኢትዮጵያዊም ደግሞ ካፒታል ብዙ የለው። ፎሬክስ ላይ ደግሞ ስትመጡ አትሊስት የሆነ ያክል ካፒታል ያስፈልጋችኋል። ፎሬክስን እየሞከራችሁ ያላችሁ ሰዎች ገንዘብ ይሰራበታል ወይ? አዎ በደንብ ይሰራበታል። ከዚህ በፊት ነግሬያችኋለሁ። ማንኛውም ሰው መሄድ ያለበት መጀመሪያ ኢምፕሎይድ መሆን አለበት። ከዛ በኋላ ሰልፍ ኢምፕሎይድ መሆን አለበት። ከዛ በኋላ ቢዝነስ ኦነር መሆን አለበት። ከዛ በኋላ ነው ኢንቨስትመንት ውስጥ መግባት ያለበት። ይሄንን ስቴፖች እስካላለፋችሁ ድረስ ለምሳሌ ተማሪ ሆናችሁ ትሬዲንግ ውስጥ መግባት የምትፈልጉ ልጆች ትኖራላችሁ። አይዲያችሁን መምታት አልፈልግም። እኔ ኔጌቲቭ ቶት የለኝም፣ ኔጌቲቭ ማይንድድም መሆን አልፈልግም። ግን የማይክን ሰጀሽን የኔ ሰጀሽን ግን ከጠየቃችሁኝ ፎሬክስ ትሬዲንግን ካፒታል ከሌላችሁ፣ ታይም ከሌላችሁ፣ ለመማር ዝግጁ ካልሆናችሁ፣ ታይም ይወስድብኛል ብላችሁ የምታስቡ ከሆነ፣ አሁን የምትቸኩሉ ከሆነ በጭራሽ ፎሬክስ ትሬዲንግ እንድትጀምሩ ሰጀስት አላደርጋችሁ። ማይክ ይሄንን ሰምቻለሁ፣ ደስ ብሎኛል፣ ፉል ኮርሱን ማየት ፈልጋለሁ እና መማር ፈልጋለሁ የምትሉ ሰዎች ይሄው ቪዲዮ እዚህ ጋር ለላችሁ እዛ ነገር። ይሄን ቪዲዮ እንደምትመለከቱት አሁን እናንተም ገብታችሁ ቼክ ማድረግ እንደምትችሉት ኦገስት 27 2023 የተለቀቀ ነው። የዛሬ 3 ዓመት ማለት ነው። ያ የኦፒኒየን ቪዲዮ የተለቀቀበት ቀንና ፉል ኮርሱ የተለቀቀበት ቀን ተመሳሳይ ነው። እንደውም የቴሌግራም ኮሚኒቲዎች እንደምታውቁት ገብታችሁ ቼክ ማድረግ ትችላላችሁ። ፉል ኮርሱ ከመለቀቁ ከ2 ሰዓት በፊት የግል አስተያየት የሚል ቪዲዮ ለቅቄያለሁ። ምክንያቱም እንደዚህ አይነት የመወዛገብ ነገሮች ሊመጡ እንደሚችሉ ቀድሜ ስለማቅ፣ ፎሬክስ ትሬዲንግ ላይ ሪስክ ኢንቮልቭድ እንደሆነም ስለማቅ ያንን ነገር ክሊርሊ ቀድሜ መናገር ነበረብኝ። እነሱ ግን የተጠቀሙት እንዴት ነው? እዛች ቪዲዮ ላይ እንደነገርኳችሁ ቅድም አንድ የተናገርኩት ሐሳብ ነበር። ፎሬክስ ትሬዲንግ ለእኔ አንድ ሰው መጥቶ ኦንላይን ቢዝነስ ልስራ ምን ትመክረኛለህ ቢለኝ የመጀመሪያ መመክር ፎሬክስ ትሬዲንግ ነው ብዬ አልሰጥም። አሁንም ቢሆን የመጀመሪያ ምርጫዬ አይደለም። ምክንያቱም ሌሎች ብዙ ቢዝነስ ሞዴሎች ስላሉ እኔ የምፈልጋቸው እኔ የምወዳቸው ይሄ እኔ ፕሪፈረንስ ነው የምመርጣቸው ሌሎች ኦንላይን ቢዝነሶች ስላሉ ማለት ነው። እዛም ቪዲዮ ላይ የተናገርኩት ነገር ምንድነው? ሃይ የሆነ ሪስክ ስላለው በጥንቃቄ ሊሰራ የሚገባው ነገር ነው፣ ማወቅ አለባችሁ የሚል። እንደውም ቪዲዮ መጨረሻ ላይ የሚለው አንድ ነገር ይሄንን ሁሉ አውቃችሁ ቀጥዬ ወደ ፉል ኮርሱ ግን መግባት ፈልጋለሁ ምትሉ ከሆነ ፉል ኮርሱም ይሄው ዛሬ ለቅቄላችኋለሁ ነው የሚለው። ማይክ ይሄንን ሰምቻለሁ፣ ደስ ብሎኛል፣ ፉል ኮርሱም ማየት ፈልጋለሁ እና መማር ፈልጋለሁ የምትሉ ሰዎች ይሄው ቪዲዮ እዚህ ጋር ለላችሁ እዛ ነገር። እነሱ ግን ያቀረቡት እንዴት አድርገው ነው? ያኔ ፎሬክስን የሚቃወም ሰው ዛሬ ግን ከ2 ዓመት ከ3 ዓመት በኋላ ግን ትሬዲንግ ኢንዱስትሪ ሲሞቅ ወደ ትሬዲንግ ኢንዱስትሪ እንደመጣ ሰው አድርገው ነው ያቀረቡኝ። ያ ኮምፕሊትሊ ስህተት የሆነ ነገር። ያ ቪዲዮ አላዩትም ማለት አልችልም፣ ምክንያቱም 1.2 ሚሊዮን ቪው ያለው ቪዲዮ ነው። በትምህርት ዓለም አይደለም በኢንተርቴንመንት እንኳን ኢትዮጵያ ውስጥ እንደዚህ አይነት ቪዲዮዎች የተለመዱ አይደለም። ያኛውን ቪዲዮ ተመልክተው 1.2 ሚሊዮን ቪው ያለውን ቪዲዮ አላዩትም ማለት ትንሽ ለኔ ይከብዳል። ስለዚህ በትክክል ሐሳቤን ከመረዳትና ሙሉ ቪዲዮን አይቶ እውነታውን ከመረዳት ይልቅ ዝም ብሎ ስም ለማጥፋት የተነሳ ወይም ደግሞ ለዩቲዩብ ቪዲዮዎች ቪው ለማግኘት ብቻ የተሰራ የሚመስል አይነት ስሜት እንዲሰማኝ አድርጎኛል። ስለዚህ በአጭር ቃል መረዳት የምትችሉት ነገር ምንድን ነው? ያ ቪዲዮ የተሰራውና ፉል ኮርስ የተለቀቀበት ቀን ተመሳሳይ ነው። ኦገስት 27 2023 የዛሬ 3 ዓመት ነው። ማናችሁም ገብታችሁ ማየት የምትችሉትና ቼክ የምታደርጉት ነገር ነው። ከዛም ባለፈ ግን ኢቭን ፉል ኮርሱ ላይ የተናገርኩትን አንድ ነገር እንመልከት። ደስ ላይላችሁ ይችላል ግን ማድረግ ያለባችሁ ነገር ነው። ፎሬክስ ትሬድ መጀመር እፈልጋለሁ የምትሉ ሰዎች በደንብ አዳምጡኝ። ይሄንን ቢያንስ ለ6 ወር ምንም አይነት ዶላር ኢንቨስት ማድረግ የለባችሁ። በተቻላችሁ መጠን ለ6 ወር ያክል በዴሞ አካውንት ብቻ ራሳችሁን ዴቨሎፕ አድርጉ። ክሊር ፕላን ይኑራችሁ። በዛ መሃል በጀት ማዘጋጀት ትችላላችሁ። ስትራቴጂ ማውጣት ትችላላችሁ። ከቻርት ፓተርን ጋር መዋሃድ ትጀምራላችሁ። ሃንድል ስቲክ በደንብ ማንበብ ትጀምራላችሁ። ኢንዲኬተሮችን በደንብ መጠቀም ትለምዳላችሁ። 6 ወር ብዙ ሰዓት ነው። ስለዚህ በተቻላችሁ መጠን ቢያንስ ለ6 ወር ፕሊዝ ራሳችሁን ኮንትሮል አድርጉና ዴሞ ትሬዲንግ ላይ ዴሞ አካውንት ላይ ብቻ ለመስራት ብትሞክሩ ደስ ይለኛል። ሰጀስት አደርጋችኋለሁ። ምንጊዜም ትሬድ ለማድረግ ካሰባችሁት በጀት የሆነ በጀት ይኖራችኋል። መቼም ያው ካፒታል ስለሚፈልግ ካሰባችሁት በጀት ከ2% በላይ በአንድ ጊዜ ትሬድ አታርጉ በጭራሽ። ለምሳሌ 2%ቱን ብቻ ነው መጠቀም ያለባችሁ። ያ ማለት $2 በላይ ትሬድ አታርጉ። ይሄ እንግዲህ በአንዴ ሎስ ውስጥ እንዳገቡ ይረዳችኋል። ፕሮፊታችሁም ደግሞ በትንሽ በትንሽ እያደገ እንዲመጣ ያደርጋችኋል። ስለዚህ ይሄ አንዱ የፕላኒንግ ፓርት ነው። ኢንቨስት ስታደርጉ ከ2% አትለፉ። እንዳያችሁት እንግዲህ ፉል ኮርሱ ላይ
አንድ ሰው ወደ ትሬዲንግ ልግባ ካለ አትሊስት 6 ወር በዴሞ መለማመድ አለበት የሚል ሐሳብ አስቀምጫለሁ። ያ ሐሳቤ እውነት ለመናገር አሁን ከጎን ያሉ ሰዎች እኔም ራሴን ብትጠይቁኝ ዴሞ ላይ 6 ወር መቆየት አለበት አንድ ሰው ብትሉኝ ላልላችሁ እችላለሁ። ነገር ግን እንደዚህ አይነት የጥንቃቄ መረጃዎችን ቪዲዮዎች ላይ ተጠንቅቄ ስለምሰራ ሆን ብዬ ያደረግኩት ነገር ሰዎች ዘለው ገንዘባቸውን አስገብተው ተበልተው ከሚመለሱ ይልቅ አትሊስት ለ6 ወራት በዴሞ የሚያዩት ከሆነ ኢን ኤንድ አውት የኢንዱስትሪውን ሁሉ ነገር ይረዳሉ ብዬ ስላሰብኩ ነው። ይሄንን እንኳን አክሴፕት አድርገውት ያቺን ፓርት እንኳን ቆርጠው አላስገቡ። እነሱ ያስገቧት ቅድም የነገርኳችሁ ዝም ብለው ቆርጠው የቀጠሏትን ሐሳብ ብቻ ነው። እንደውም እንደዚህ አይነት ሐሳብ ከማቅረባቸውን በላይ እንግዲህ ዲስክሪፕሽን ላይ ዩቲዩበርስን በዋናነት የተቸንበት ምክንያት ልምድ የሌላቸውን ሰዎች ለኮሚሽን ብቻ በሚል ትሬድ እንዲወስዱ ልምድ የሌላቸውን ሰዎች ጀማሪዎችን አስገብቷል የሚል ነው። ነገር ግን እውነቱን እንደምትመለከቱት እንግዲህ እኔ ፉል ኮርሶችም ላይ ይሁን የትኛውም ቦታ ላይ አንድ አዲስ ሰው ወደ ትሬዲንግ ሲመጣ አትሊስት ለ6 ወራት በዴሞ ይለማመድ የሚል ጽኑ ሐሳብ ነው ያለኝ። ሌላው የቀረበው ነገር ምንድነው? በአፋቸው ይበሉት እንጂ ያው ቪዲዮ ማምጣት ስለማይችሉ ስላላልኩኝ እንደዛ ትሬዲንግ ቁማር ነው ብሎ ተናግሯል የሚል ሐሳብ አለ። እቺ ነገር በጣም በተደጋጋሚ ትመጣለች። ትሬዲንግ ቁማር ነው ያልኩበት አንድም ቦታ የለም። አንድ ቦታ ምናልባት ሰዎች አሁን ላይ ያለን አቴንሽን ስፓን ጥሩ ስላልሆነ በአስተውሎት ነገሮችን ስለማንመለከት የቪዲዮ ተምኔል ላይ ትሬዲንግ ቁማር ነው ብሎ ጥያቄ ምልክት የተቀመጠበት አንድ ተምኔል አለ። ምናልባት እሱን አይተው አዎ ትሬዲንግ ቁማር ነው ብሏል ብለው አስበው ሊሆን ይችላል። ነገር ግን እንደዛ አይደል። ያ ቪዲዮ የቀረበበት ምክንያት ምንድነው? በሰዓቱ ሌሎች በእኛ ዲጂታል ስፔስ ላይ ያሉ ሰዎች ትሬዲንግ ቁማር ነው፣ ትሬዲንግ ስካም ነው፣ ጋምብሊንግ ነው እያሉ የሚያወሩ ሰዎች ነበሩ። ለነሱ በጣም ብዙ ሰዎች ጥያቄ ሲጠይቁኝ ስለነበረ የቪዲዮም ሐሳብ ኪዌንዴ ነበር። ኪዌንዴ ማለት ምን ማለት ነው? ሰዎች ጥያቄ ይጠይቃሉ፣ እኔ መልስ እሰጣለሁ የሚል ነበር። ኢንስታግራም ላይ በጣም በተደጋጋሚ ከተጠየኳቸው ነገሮች ውስጥ ትሬዲንግ እውነትም ቁማር ነው ወይ? እነንትና እኮ ቁማር ነው እያሉ ነው ተብሎ ተጠየቁ። ቃል በቃል ትሬዲንግ ቁማር ነው ወይ ብለህ ታስባለህ ወይ ተብዬ ነው የጠየቅኩት። የመለስኩትንም መልስ መመልከት ትችላላችሁ። ፎሬክስ ጋምብሊንግ ነው ብሎ የሚያስቡ አንዳንድ ሰዎች አሉ። አንተ ስለዚህ ምን ትላለህ? ፎሬክስ ጋምብሊንግ ነው ብሎ የሚያስቡ አንዳንድ ሰዎች አሉ። አንተስ ምን ታስባለህ የሚል ጥያቄ ነው። ምን አይነት ነገር ነው? አንደኛ ስለ ኮንሰፕቱ በደንብ ያልተረዱ ሰዎች ብዙ አይነት አይዲያ ሊሰጡ ይችላሉ። ኮንሰፕቱን ያልተረዱ ሰዎች ጋምብሊንግ ባይ ዴፊኒሽን ሐሳቡ ምንድነው? ጋምብሊንግ ስንል አንድ ሰው ያለምንም አናሊሲስ ያለምንም ኤጁኬትድ ገስ ዝም ብሎ አንድ ነገር ፕሪዲክት ሲያደርግ ወይም መላምት ሲሰጥ ጋምብሊንግ ሊሆን ይችላል። ለምሳሌ ሳንቲም አሁን አንቺ እዚህ ጋር ሳታዩ ሳንቲም ጧ አድርጌ ጎፈር ነው ምንድነው ይባላል? ሰው ጎፈር ነው ሰው ብልሽ ጎፈር ወይም ሰው ስትይ እሱ ጋምብሊንግ ይሆናል። አናላይዝ የሚደረግ ነገር ግን ሆኖ አናላይዝ ተደርጎ ካልኩሌት ተደርጎ ይሄ እንዲህ ከሆነ እንዲህ ሊሆን ይችላል፣ ሪስካችን ይሄን ያለው ይሄን ያ ሪስክ ብናደርግ ይሄን ያ ሪዋርድ ይኖረናል። ይሄ ሁሉ ካልኩሌት ተደርጎ ብዙ ነገሮች አሉ ውስጡ። እሱ ሁሉ ነገር ካልኩሌት ተደርጎ የሚደረግ ከሆነ ጋምብሊንግ ነው ማለት አልችልም። እኔ በኩል ስፔሻሊ ማስተር ሴንም ፎሬን ኢንቨስትመንት እንደተማረ ሰው ጋምብሊንግ በኮሌጅ ደረጃ ይሰጣል ብዬ አላምነው። አንደኛ ግን ዓለም ላይ ያለው ሪያሊቲ ደግሞ ስታዩ አንዳንድ ሰዎች ዝም ብለው አይተው ባክ መውጣቱ አይቀርም ወደ ላይ ባይ ባክ መውረዱ አይቀርም ወደ ታች ሴል ካሉት ልክ እንደምን ሆነ ማለት ነው፣ እንደ ሳንቲም ሆነ ማለት ነው። እሱ ያኔ ጋምብሊንግ ይሆናል። አናላይዝ አድርጎ ግን በስነ ስርዓት ራሱን ኮንትሮል እያደረገ እያንዳንዱን የሚያደርገውን ነገር በምክንያት የሚያደርግ ሰው ግን ፎሬክስ ትሬዲንግ ላይ ጋምብሊንግ ነው ማለት አንችልም። ስለዚህ ማስተዋል እንደምትችሉት እንግዲህ እኔ የዛሬ 3 ዓመት ትሬዲንግ ቁማር ነው፣ ትሬዲንግ ጥሩ ነገር አይደለም ምናምን ብዬ ዛሬ ቀየርኩት ሐሳብ የለም። ሁለቱ ቪዲዮዎች የተለቀቁት በተመሳሳይ ቀን ነው። ትሬዲንግ ቁማር ነው ብዬ አላቅም። ቁማር ሊያደርጉት የሚችሉት የሚጠቀሙት ሰዎች ናቸው፣ እንደ የትኛውም ቢዝነስ ማለት ነው። ሌላው የተነሳው ነገር እንግዲህ ስለ አይቢ ቢዝነስ ነው። እኔ እንግዲህ በጣም በተደጋጋሚ ተናግሬያለሁኝ። በየትኛውም አይነት የአይቢ ኮሚሽን ቢዝነስ ውስጥ የለሁበትም። ለዚህም ማስረጃ የሚሆነን እንግዲህ ከፔፐርስቶን ጋር ያለን አግሪመንት ነው። ይህ አግሪመንት ኢንተርናል አግሪመንት ነው፣ አውጥቼ ማሳየት አልነበረብኝም። ነገር ግን ኦዲየንሴ መጠበቅ ስላለብኝ ይህንን ሌቭል ትንሽ አልፌ ለእናንተ ማሳየት ፈልጋለሁ። ይህ የምትመለከቱት ከፔፐርስቶን ጋር የገባ ነው አግሪመንት ነው። በኢሜይላችንም እንደገና በአግሪመንታችንም ላይ እንደምትመለከቱት ምንም አይነት ኮሚሽን ከነሱ ጋር አግሪ እንዳላረግን መመልከት ትችላላችሁ። ከፔፐርስቶን ጋር ያለን አጭርና ግልጽ ስፖንሰርሺፕ እና ፓርትነርሺፕ ብቻ ነው። ይሄም ደግሞ ምንድነው ከኮንቴንት ክሪኤሽን አንጻር እንደ የትኛውም ኮንቴንት ክሪኤተር የትኛውም ኢትዮጵያ ላይ ያለ ቲክቶከርም በሉት ዩቲዩበር አንድን ፕሮዳክት እንደሚያስተዋውቀው ሁሉ እኔም አንድ ካምፓኒ አፕሮች ሲያደርገኝ ሌጂትሜሲውን በደንብ ቼክ አድርገን ስታብሊሽድ መሆኑን በደንብ ቼክ አድርገን በዓለም ላይ ያለውን ሰርቲፊኬት ሬጉሌሽን ሁሉ አጣርተን አግሪ ምናደርገው
የምታደርገው። ፔፐርስቶን ዓለም ላይ አሉ ከሚባሉ ቶፕ ቲር ብሮከሮች መካከል ከነሱ ጋር መስራቴ እንደውም ሊያሸማቅቀኝ ሳይሆን በጣም ሊያስከብረኝ ልኮራበት የምችለው ሪስፔክት እንዲሰማ የሚያደርገኝ ነገር። ይሄ እንደውም እንደ ሀገራችን ኢንተርናሽናል ካምፓኒዎች ሎካል የሆኑ ኮንቴንት ክሬተሮችን በማስታወቂያ እንኳን ኢንተረስትድ መሆናቸውን መመልከታችን ለእኛ ትልቅ ነገር። እውነት ለመናገር በመጀመሪያ ደረጃ አፊሊየት ማርኬቲንግ የሚባለው ቢዝነስ ሞዴል በራሱ ህገወጥ አይደለም። ዓለም ላይ የሚሰራበት አንድ የዲጂታል ማርኬቲንግ አይነት ነው። አፊሊየት ማርኬቲንግ ማለት አንድም ፕሮዳክት አስተዋውቃላችሁ፣ በእናንተ ማስታወቂያ የመጡ የገዙ ሰዎች ካሉ ኮሚሽን ትወስዳላችሁ ማለት ነው። ይሄ ሌጂት የሆነ እንኳን ቢዝነስ ሞዴል ሆኖ እያለ እኔ የኔን ኦዲየንሶች ስለማቅ ከዚህ በፊት ከአንዳቸውም ጋር በኮሚሽንም ይሁን በአፊሊየት ፕሮግራም አግሪ አድርጌ አላቅም። ስለዚህ ከፔፐርስቶን ጋር በሉት ከሌሎችም ከዚህ በፊት የነበሩኝ ከፕሪንቲፋይ ጋር ከሌሎችም ብዙ ልጠሯቸው የምትችሉ ኢንተርናሽናል ካምፓኒዎች ጋር ምንም አይነት የአፊሊየት ኮሚሽን አግሪመንት ኖሮኝ አያቅም። በቪዲዮቻቸው ላይ እንደ የትኛውም ስታብሊሽድ የሆነ ካምፓኒ ስፖንሰርሺፕ ከፍለው ያስተዋውቃሉ። እንደ የትኛውም ማስታወቂያ አስከፍለን እንሰራላቸዋል። ስለዚህ አሁንም ደግሜ የምናገረው ነገር አይቢ ቢዝነስ ተብሎ የእኛ ስም ሜንሽን መደረጉ በጣም ስህተት ነው። ይህንንም መረጃ ማጣራት ያስፈልጋል። በጣም በተደጋጋሚ ቪዲዮቻችን ላይ ተናግረናል። ነገር ግን እሱን ነገር ማየት ስላልፈለጉ ይመስለኛል፣ ወይም ደግሞ በአጠቃላይ በጅምላ ለመፈረጅ ፈልገው ከሆነ አላቅም። በነገራችን ላይ ዓለም ላይ የሚታወቁ በጣም ትላልቅ ካምፓኒዎች አፊሊየት ፕሮግራም አላቸው። ለምሳሌ አማዞንን መጥቀስ ይቻላል። የአማዞን አፊሊየት ዓለም ላይ በጣም ከሚታወቁ ሂውጅ ከሆኑ ኢንስቲትዩሽኖች ውስጥ አንዱ ነው። እውነት ለመናገር አማዞን አፊሊየት ፕሮግራም ባይኖረው ኖሮ አሁን አማዞን የሆነውን አማዞን አይሆንም ነበር። ሌሎችም ግን ልጠሩ የምትችሏቸው በጣም ብዙ ትላልቅ ኢስታብሊሽድ የሆኑ ካምፓኒዎች አፊሊየት ፕሮግራም አላቸው። ስለዚህ አንድ ሰው ባይ ዲፎልት አፊሊየት ማርኬተር ነው ማለት ወይም ደግሞ ከነሱ ካምፓኒዎች ጋር ፓርትነር አድርጎ ይሰራል ማለት በራሱ ችግር የለው። ችግር የሚሆነው መቼ ነው? አፊሊየት መሆኑ አለመሆኑ፣ ስፖንሰርድ መሆኑ አለመሆኑ፣ ፓርትነር መሆኑ አለመሆኑ ሳይሆን ፓርትነር አርጎ ኮላቦሬት አርጎ እየሰራ ያለው ካምፓኒ ህገወጥ ከሆነ። እንደዚህ አይነት ቢዝነስ ሞዴሎችን ኢንተርቴን ማድረግ ብፈልግና ገንዘቡን ፈልጌ ቢሆን ኖሮ ድሮ ገና በጣም ብዙ አንሬጉሌትድ የሆኑ ብሮከሮችን እቀበል ነበር። ምክንያቱም በጣም በተደጋጋሚ የሚጠይቁኝ ከዚህም በፊት ያሳዩዋቸዋል። እንግዲህ ፔፐርስቶን ስናስተዋውቅ በእኛ ሊንክ ተመዝገቡ የምንልበት ምክንያት የማርኬቲንግ ካምፔናችን ኢትዮጵያ ላይ ያለው ምን ያህል ኢፌክቲቭ እንደሆነ ለማወቅ ትራክ መደረግ ስላለበት ነው። ነገር ግን እንደዚህ አይነት ግራ መጋባቶችን በጣም ብዙ ቦታዎች ላይ እያየን ስለሆነ በዚህ አጋጣሚ አንድ ነገር ልነግራችሁ ፈልጋለሁ። በቅርቡ የነበረን ከፔፐርስቶኖች ጋር የነበረ ሚቲንግ ላይ ይሄንን ጉዳይ አንስተነው ነበር። እንደዚህ አይነት ውዥንብሮች፣ ግራ መጋባቶችም እንዲፈጠሩ አንፈልግም። ስለዚህ ከዚህ በኋላ ዩኒክ የሆነ ሊንክ ሳይሆን ዳይሬክትሊ መመዝገብ የሚለውን ነገር እየጠበቅን ያለ ነው። እንግዲህ ሪኩዌስታችንን አቅርበናል፣ ከነሱ ደግሞ መልስ እየጠበቅን። ሌላው በጣም የሚገርመው ነገር አይቢ ቼንጅ የሚባለው ኮንሰፕት ራሱ በደንብ ሊገባን ይገባል። አይቢ ቼንጅ ማለት ኦልሬዲ አንድ ሰው ጋር ተመዝግባችሁ ከነበረ ስትቀይሩ ነው አይቢ ቼንጅ የሚባለው። ፔፐርስቶን ላይ ደግሞ በዚህ ሰዓት ያለሁት ብቸኛው ፓርትነር እኔ ነኝ። ከማን ነው ወደ እኔ የምትቀይሩልኝ? ምንም የሚቀየር ነገር የለም። ጀስት እኔን ከፍለውኝ ስፖንሰርሺፕ ብቻ ነው እያስተዋወቅኩላቸው ያለሁት። ከዚሁ ጋር በተያያዘ ሌላ የቀረበው ሀሳብ ምንድን ነው? ለቡት ካምፕ $500 አስከፍለን ታስገባላችሁ የሚለው ሀሳብ። ከዚሁ ጋር በተያያዘ $200,000 ጊቫዌው ተነስቷል። የመጀመሪያው ስህተት የትኛውንም ቡት ካምፕኛ $500 አስከፍለን አስገብተን አናቅም። ሁሉም ቡት ካምፖቻችን ፍሪ ናቸው። እስካሁንም ያደረግነው 3 ቡት ካምፕ አለ። 3ቱም ቡት ካምፕ ላይ ኮምፕሊትሊ ፍሪ የሆነ ሰዎች ፔፐርስቶን ስለተጠቀሙ እንደ ማበረታቻ እኛ ደግሞ ወስደን እናስተምራቸዋለን እንጂ የትኛውም ቦታ ላይ አስከፍለናቸው ያስገባናቸው ነገር የለም። ይህንንም ለማረጋገጥ ከፈለጋችሁ አሁን በዚህ ቡትካምፕ ውስጥ የነበራችሁ ሰዎች ኮሜንት ላይ ሀሳባችሁ እንድትገልጹ ፈልጋለሁ። ምክንያቱም በየዙሩ ምን ያህል ሰዎች ስትገቡ እንደነበር ስለምናውቅ የእናንተንም ድምፅ መስማት እንፈልጋለን። ጀስት እንደ ማበረታቻ የማስታወቂያችን አንዱ አካል የሆነው ምንድነው? ሰዎች በፔፐርስቶን እኛ ፕሮሞት አድርገን ፔፐርስቶንን ጆይን ሲያደርጉ ዝም ብለው ወደ ትሬድ ከሚገቡ ይልቅ እኛ እናስተምራቸዋለን። ፍሪ ቡት ካምፕ ላይ ያለው ሌሰን ብቻ ነው። ምንም አይነት ሲግናል፣ ምንም አይነት አብረን ትሬድ እንውሰድ፣ ምንም አይነት ተጨማሪ ነገሮች የሉ። ሪስክ ማኔጅመንትና ሳይኮሎጂ ላይ ብቻ እኔ ራሴ ያስተማርኳቸው ነገሮች አሉ። ስለዚህ ሰዎች ባይ ዲፎልት ለፔፐርስቶን ክላየንት ሲሆኑ በራሳቸው አካውንት ከፍተው ዲፖዚት አድርገው ክላየንት ሲሆኑ ከዛ በኋላ ከኛ ጋር አብሮ ይማራሉ ማለት ነው። ሌላ የተለየ ነገር የለው። እውነት ለመናገር $200,000 ሰጠንም በል እንጂ ከዛ በጣም ብዙ በላይ ነው የሰጠነው። ባለፈው ዙር እንኳን ከ$420,000 በላይ ጊቫዌይ ሰጥተናል። ይሄንን ስንል ክሊርሊ በየቪዲዮቹ ላይ የተናገርነው ነገር ምንድን ነው? ይሄ ነገር ካሽ አይደለም። የካሽ ጊቫዌዎች ራሳቸውን ችለው አሉ። $700፣ $400፣ $100 የሰጠናቸው ሰዎች አሉ። ከዛ ውጭ ግን በፈንድድ አካውንት አብዛኛው ጊቫዌይ በፈንድድ አካውንት የተሰጠ ነው። ይሄም እንግዲህ በቪዲዮቻችን ላይም ተናግረናል። ገብተው የተማሩትም ሰዎች ያዩት ነገር። ስለዚህ እንደውም $200,000 እንሰጣለን ብለው ለእናንተ ግን ምንም ጠብ ያለ ነገር የለም ያሉት እንደውም ከእጥፍ በላይ ሰጥተናል። በጣም የሚገርመው ነገር እሱ ብቻ አይደለም። የዚህን $200 ጊቫዌይ ስንሰጥ እያንዳንዱ ነገር ዩቲዩብ ላይ ላይቭ ተቀምጧል።
አሁኑኑ ገብታችሁ ዩቲዩበርስ የሚለው ላይ ላይቭ የሚለውን ገብታችሁ ብትመለከቱ በተርታ የተቀመጡላችሁ ጊቫዌይ ስንሰጥ የነበረው ነው። ላይቭ ቁጭ ብለን ይሄ ሁሉ ኢንቨስቲጌት አድርገናል የሚሉ ሰዎች ላይቭ ላይ እንኳን ጊቫዌይ ስንሰጥ አላዩም ማለት አልችልም። አይተው ግን እንዳላየ አልፈውታል ብዬ አስባለሁ። እንደውም ይሄንን ላይቭ ከ3 ወር በፊት ይሄ ሁሉ ነገሮች ከመፈጠራቸው በፊት የነበረው ላይቭ ላይ ሁሉ የተናገርኩት አንድ ነገር አለ። ቶሎ ቶሎ ለመስጠት ነው በዋናነት። ይሄንን ማድረግበት ምክንያት ሁሉም ነገር ሪያሊስቲክ እንዲሆን፣ የተደባበቁ ነገሮች እንዳይኖሩ፣ ከስጦታው ከእጣው ጀምሮ ያው ላይቭ ላይ ታችሁታል። አሁን ደግሞ ለሁሉም እንሰጣለን። ይሄንም ላይቭ ላይ እንዲሆን የተፈለገበት ምክንያት ያ ነው ማለት ነው። ላይቭ ላይ እንድሰጥ የፈለኩበት ምክንያት ምንድነው? በቃ ሌጂት እንዲሁ ገብቶናል። በጣም አሪፍ። እዚህ ላይ የሚሳተፉ አሉ። ስለዚህ ምንድን ነው የምናደርገው? ቁጥራቸው አለ እዚህ ጋር የሞሉት ፎርም በስነስርዓት ቴሌግራም ግሩፕ ላይ ገብተው ምናምን ነገር ተደራጅቶ በጤናማ መንገድ ነው የመጣው። ይሄ ዝም ብሎ ውስጥ ለውስጥ እንዲሰጠው እዚህ ጋር እንዲያረኩኝ ምናምን የሚባሉ ነገሮች እንዳይኖሩ ነው ይሄንን ማድረግ የፈለኩት። ኦኬ ያንን ነው የፈለኩት። እንደምታዩት እንግዲህ የምሰራውን ስራ ሁሉ በጥንቃቄ ኬርፉሊ ምሰራ ሰው ነኝ። ቀድሜ ነገሮችን አስቤ ተጠንቅቄ የማደርግ ሰው ነኝ። ዝም ብዬ ተነስቼ የማደርገው ነገር የለም። ስለዚህ $200,000 ጊቫዌይ ላይ የቀረበውም አሊጌሽን ኮምፕሊትሊ ፎልስ ነው። ከቡት ካምፑ ጋር በተያያዘም ትንሽ ፈገግ ያደረገኝ ነገር ምንድነው? እኔ አዲስ ካልሆናችሁ አይቀበሏችሁም የሚል ነገር ነው። ዌብሳይት ላይ የዌብሳይት አጠቃቀም ይሄ ቤዚክ ኖሌጅ ያስፈልገናል። ዌብሳይት ላይ ለምሳሌ ዩቲዩብ ላይ አንድ ሰው ሳይን አፕ ካደረገ በኋላ ድጋሚ ሳይን አፕ ታደርጋለህ በዛው ኢሜል አትችልም እኮ ድጋሚ ሳይን አፕ ማድረግ አይቻልም። ማስታወቂያ የሚሰራው ለአዳዲስ ሰዎች ነው። ማስታወቂያ ባይ ዲፎልት የሚሰራው ለአዲስ ክላይንት እንጂ ለነበረ ክላይንት ማስታወቂያ አይሰራም። ያም ኦልሬዲ ክላይንቱ ነው። ምንድነው ማስታወቂያ የሚሰራው? አዲስ ክላይንቶችን ነው እንጂ ማስታወቂያ የሚሰራው የትኛውም አይነት ማስታወቂያ። ለምሳሌ ብዙዎቻችን በቀላሉ እንድንረዳው የዲጂታል አይዲ ወይም ፋይዳ አንድ ሰው አንድ ጊዜ ነው የሚያወጣው። 2 ጊዜ 3 ጊዜ አታወጣም። ቲቪ ላይ እየመጣ የፋይዳ መታወቂያችሁን አውጡ ሲል ኦልሬዲ ላወጡ ሰዎች ድጋሚ አውጡ እኮ እያለ አይደል። ላላወጡ ሰዎች ኦልሬዲ ያልደረሳቸው ሰዎች ካሉ እነዛ ሰዎች እንዲያወጡ። ስለዚህ በማስታወቂያ አዳዲስ ሰዎችን እንጂ ኦልሬዲ ያሉ ክላይንቶችን ለማምጣት አይደለም በዋናነት የሚሰራው። ስለዚህ በአጠቃላይ $200,000 ጊቫዌው እና የቡት ካምፑ ላይ የተነሳው ሐሳብ $200,000 ጊቫዌው በተከታታይ ሰጥተናል። ላይቭ ላይ ገብታችሁ ማየት ትችላላችሁ። ቪዲዮዎቹ ሁሉ አሉ። የወሰዱ ሰዎች ሁሉ ተናግረዋል። ያወጣነውም እዛው ላይቭ ላይ ነው። ስለዚህ $200,000 ጊቫዌይ አልተሰጠም የሚለው ሐሳብ ፖይንት የለው። ቡት ካምፑም ላይ ሰዎች እየከፈሉ ነው የገቡት የሚለው ሐሳብ ኮምፕሊትሊ ስህተት ነው። ኦልሬዲ ቡት ካምፑን ጆይን አድርገው የተጠቀሙ ሰዎች ምንም እንዳልከፈሉ ስለሚያውቁ፣ ስለዚህ ጊቫዌውን የወሰዳችሁ ሰዎች እንደገና ደግሞ ቡት ካምፑ ላይ ገብታችሁ የተማራችሁ ልጆች ኮሜንት ላይ ገብታችሁ ያሳለፋችሁትን ነገር ኮሜንት እንድታረጉ ፈልጋለሁ። ሌላው የቀረበው እንግዲህ ያን ያህል እንኳን ጭብጥ ያለው ነገር አይደለም። ኦልሬዲ ዩቲዩበርስ የሚታወቀው ነፃ ትምህርቶችን በመስጠት ነው። እዚህ ቻናል ላይ ከ14 በላይ ፉል ኮርሶችን በነፃ ሰጥተናል። ሁሉም ትምህርቶቻችን ሙሉ በሙሉ ዩቲዩብ ላይ በነፃ አሉ። ገብቶ መማር ለሚፈልግ ሰው ሁሉ አቬይለብል ናቸው። እነዚህ ዩቲዩብ ላይ ያዘጋጀናቸው ትምህርቶች እውነት ለመናገር ኢቭን የውጭ ስታንዳርዶችን ሁሉ ቼክ አድርገን ተመልክተን ከነሱ ጋር ሊመጣጠን የሚችል ወርልድ ክላስ የሆኑ ትምህርቶችን ነው በነፃ ዩቲዩብ ላይ ለቀቅ ነው። ኢቭን ዩቲዩብ ላይ የምንሰራቸው ፍሪ ቪዲዮዎች ኳሊቲያቸው ከፍተኛ እንዲሆንና ሰዎች በክፍያ ከሚያገኛቸው ኮርሶች በላይ ጥቅም እንዲያስገኙ ከሀገር ውስጥም ከውጭም ያሉ ብዙ ፔድ ኮርሶችን ሳይቀር ሪቪው እናደርጋለን። ቀጥታ ማግኘት የምንችላቸውን ቀጥታ በመግዛት ቀጥታ ያላገኘናቸውን ደግሞ የተለያዩ መንገዶችን በመጠቀም ሪቪው እናደርጋለን። ከዛም አልፎ ደግሞ ኮርሶቹን መግዛት ብቻ ሳይሆን ኮርሱን የወሰዱ ሰዎችን ስናገኝ በራሳችን ኮሚኒቲም ሊሆን ይችላል ሌሎችን ቦታዎች ላይ የኮርሱን ይዘት ጠቃሚነቱንና በትክክል ለተማረበት ሰው ምን ያህል ለውጥ ያመጣል የሚለውን ሁሉ እንጠይቃለን። ሮይ ችግር የለውም እኔ ልጠይቅሽ እስኪ አንተን እነዚህ ኮርሶች ስታያቸው ማለት ነው በጣም ፕሮፊታብል ያደርጋሉ? ላይክ በትክክል የተማረ ሰው ይለወጥባቸዋል ብለህ ታስባለህ? እኔ ኦልሬዲ የራሴ ስትራቴጂዎች አሉኝ፣ ግን ኮርሶቹ ኮንቴንታቸውን ስታየው ስትራቴጂ፣ ፕላን፣ ሪስክ ማኔጅመንት እነዚህ ነገሮች ላይ በጣም እንትን ይላሉ። አሪፍ ናቸው ብለህ ታስባለህ? እንዴት ነው የምታያቸው? እንግዲህ እነዚህን ኮርሶች አንዳንዶቹን በርካሽ ማግኘት ብንችልም ከኮርሶቹ ቁጥር ብዛት የተነሳ ግን ዋጋው ቀላል የሚባል አይደለም። እነዚህ ኮርሶች ፓርቲኩላርሊ እኔን ባይጠቅሙኝም ይህንን የምናደርገው ዩቲዩብ ላይ የምናስቀምጣቸው ነፃ ትምህርቶቻችን ከፔድ ኮርሶች ሳይቀር የተሻለ እንዲሆኑ ስለምንፈልግ ይህንን ለመመልከት ምንም ብዙ ግራም ያጋባ ነገር የለውም። የለቀቅናቸውን ትምህርቶች ገብቶ ኮሜንት ላይ ማንበብ በቂ ነው። እኔ ፉል ታይም ትሬደር አይደለሁም። ፉል ታይም ትሬደር ብቻ ሳይሆን ፉል ታይም ዩቲዩበርም አይደለሁም። በጣም ብዙ ነገሮችን የምሰራ ጀነራሊስት ነኝ። አሁን ላይ ብዙዎቻችሁ እንደምታውቁት ፉል ታይም ትሬደር አይደለሁም፣ ግን ስፔሲፊክ በሆነ ትሬድ ሴሽን ላይ የገባሁኝ ትሬድ አደርጋለሁ። በነገራችን ላይ አንዳንድ ጊዜ ላይቭ የምወስዳቸውን ትሬዶች ማይክ አንስክሪፕትድ የሚለው ሁለተኛው ቻናሌ ላይ ፖስት እያደረግኩኝ ያለሁት፣ እሱም አታውቁ ማየት ስራዬ ነው ብለህ እንደ ፕሮፌሽናል ለሚያየው ሰው አሁን እኔ አምኖት ፉል ታይም ትሬደር አይደለሁም። ፉል ታይም ምንም አይደለም፣ ፉል ታይም ሰው ነኝ። በዚህም ዩቲዩብ ቻናል ላይ በጣም በተደጋጋሚ ተናግሬያለሁ። እውነት ለመናገር ሰዎች አቅም የሌላቸው ሰዎች ምናልባት የኢንተርኔት አክሰስ ብቻ ያላቸው ሰዎች የተለያዩ ትምህርቶችን ለመማር ከሚያወጡት ወጪ
ዩቲዩብ ላይ በነፃ በመልቀቄ በጣም ብዙ ሰዎችን ሴቭ አድርገናል። ሌሎች ቦታዎች ላይ ሄዳችሁ ወጪ አውጥታችሁ የማይረቡ ትምህርቶችን ከመከታተል ይልቅ እዚሁ ዩቲዩብ ላይ ከወደዳችሁት ካልወደዳችሁት ተጨማሪ ነገሮችን እያስተካከልን በነፃ እየሰጠናችሁ ነው እነዚህን ትምህርቶች። መጀመሪያም እንደነገርኳችሁ ይሄንን ቻናልም ስከፍት በዋናነት ዓላማችን ትምህርቶችን ለእናንተ መሸጥ አይደለም። ሁሉንም ትምህርቶች እዚሁ ቻናል ላይ ማየት እንደምትችሉት በነፃ የተሰጡ ናቸው። ይህን ማወራው ትሬዲንግ ላይ ብቻ አይደለም። ሁሉም የኦንላይን ቢዝነሶች ላይ እኔ ከዚህ በፊት የሰራኋቸው ሪሰርች ያደረግኳቸው ነገሮች ላይ የሰጠናቸው ትምህርቶች በነፃ ዩቲዩብ ላይ መገኘት ይችላሉ። ነገር ግን ይህንን በምናደርግበት ሰዓት ላይ ሰዎች ቪዲዮዎችን ይመለከቱና ዋን ቱ ዋን ሜንቶርሺፕ ብትሰጡን ብለው ይጠይቁናል። እነዚህ ጥያቄዎች በተደጋጋሚ በሚመጡበት ሰዓት ትሬዲንግ ላይ ብቻ ሳይሆን ሁሉም የምናስተምራቸው ኦንላይን ቢዝነሶች ላይ በጣም በተደጋጋሚ በሚመጡበት ሰዓትና ብዙ ሰዎች በሚሆኑ ሰዓት ለነሱ ለጠየቁ ሰዎች ብቻ ሰፓሬት የሆኑ ሜንቶርሺፕ ፕሮግራሞችን እናዘጋጃለን። እነዚህም የሜንቶርሺፕ ፕሮግራሞች እንደው ዝም ብለን በፈለግን ሰዓት እያወጣ የምንለቃቸው ሳይሆኑ የሰዎች ጥያቄ በተደጋጋሚ በሚመጣ ሰዓት የምናዘጋጃቸው ናቸው። ሜንቶርሺፖችና ኮርሶች መካከል በጣም ትልቅ ልዩነት አለ። ኮርስ ስንል አንድ አስተማሪ መጥቶ በቪዲዮ ወይም ደግሞ በአካል ሊሆን ይችላል ዝም ብሎ አንድ ነገር አስተምሮን ሲሄድ ኮርስ እንለዋለን። ሜንቶርሺፕ ማለት ግን ሰውየው እናንተ የምታሳልፉበትን እያንዳንዱን ነገር አብሯችሁ እየገባ እየወጣ እያስተካከለ ኮሜንት እየሰጣችሁ ጋይድ እያደረጋችሁ መሄድበት ከሆነ ሜንቶርሺፕ ነው። ለምሳሌ የአፕወርክ ሜንቶርሺፓችን ላይ ከፕሮፋይል ቢልዲንግ ጀምሮ ፖርትፎሊዮ፣ ቪዲዮ አገባብ፣ ስኪል አመራረጥ፣ የምንመርጣቸው የፎቶ አይነቶች፣ ፕሮፌሽናሊዝም፣ ኮሚኒኬሽን ላይ ስራዎች እንዴት አፕላይ እናደርጋለን፣ ስካመር ክላይንቶች እንዴት እንለያለን በሚሉ ፕሮሰሶች ላይ በሙሉ ሜንቶሮቻችን ሜንቶርሺፑን ፈልገው ከተቀላቀሉ ሰዎች ጋር አብረው እጅ በእጅ ይሰራሉ። ኢቭን ሜንቶርሺፕን እንኳን ስናዘጋጅ ብዙውን ጊዜ እኔ ፐርሰናሊ ያረለው ሜንቶር ማድረጋቸው። ምክንያቱም ሜንቶርሺፕ ጊዜ የሚፈልግ ጉልበት የሚፈልግ እያንዳንዱ ሰው በግል ማናገር የሚፈልግ ነገር ስለሆነ ብቻዬን ለሁሉም ሰው አልበቃ። ነገር ግን የበቁ እኔ ራሴ ያሰለጠንኳቸው በቦታው ላይ እኔ በሆን ማድረግ እችላለሁ የምለውን ነገር ማድረግ የሚችሉ ሰዎችን እንደ ሜንቶር እንመድባለን። ያንን ስናደርግ ደግሞ እነዚህ ሰዎች ካላቸው ሰዓት ላይ ቀንሰው ነው ይሄን የሚያደርጉልን። የሚጠይቁን ክፍያ ይኖራል። ሜንቶርሺፑንም የሚቀላቀሉ ሰዎች የሜንቶርሺፑን ፊ ወይም ደግሞ ለሜንቶሮች ቢከፈለው ነገር ሳያውቁ አይደለም የሚገቡት። ስለዚህ በአጭር ቃል እኛ ዩቲዩበርስ ቻናል ላይ የትኛውንም አይነት ትምህርት በቪዲዮ ብቻ ያለ ትምህርት ሸጠን አናውቅም። ሙሉ በሙሉ ዩቲዩብ ላይ በነፃ ነው ያለው። እነዛ ነፃ የቪዲዮ ትምህርቶችን ግን ሰዎች ተመልክተው አንድ ለአንድ የሚያግዘን ሰው እንፈልጋለን ሲሉ ብቻ የምናዘጋጃቸው ናቸው። እውነት ለመናገር በዚህ ዓመት አንድም እንኳን ሜንቶርሺፕ አላዘጋጀንም። ምናልባት አሁን ላይ ሌሎች ጥያቄዎች የሚመጡ ከሆነ ለማዘጋጀት እያሰብን። ከዚህ መረዳት የምትችሉት ነገር ምንድነው? በዋናነት እኛ ሜንቶርሺፑን ለመስጠት ወይም ደግሞ እነሱ ከፍለውን ጆይን እንዲያደርጉ ሳይሆን ዩቲዩብ ላይ በነፃ ሰዎች እንዲማሩ አክሰስ እንዲያገኙ ማድረግ። ሜንቶርሺፑንም ደግሞ መማር ግዴታ አይደለም። ዩቲዩብ ላይ የምንለቃቸው እያንዳንዱ ትምህርቶች በትክክል አፕላይ ለሚያደርጉ ሰዎች ውጤት የሚያመጡ ናቸው። በዚህ አጋጣሚ አሁንም የእኛን ዩቲዩብ ላይ ያሉ ነፃ ትምህርቶችን ተምራችሁ ውጤት ያመጣችሁ ሰዎች እንዳላችሁ አውቃለሁ። በጣም ብዙ ጊዜ ተገናኝተን ስለምናል። ስለዚህ ኮሜንት ላይ እናንተም ምን ያህል የተጠቀማችሁትን ፓርቲኩላር ነገር ተጠቅም ያለው ሳይሆን የተጠቀማችሁትን ፓርቲኩላር ነገር ኮሜንት ላይ እንድታስቀምጡ ፈልጋለሁ። ሌላው እዚህ ጋር የሚገርመው ነገር ብዙ ጊዜ ሰዎች ከፍለን ኮርስ እንማር ሲሉ አይ ከፍለህ አትማር በነፃ ዩቲዩብ ላይ አለ ተማር ይላሉ። ከዛ በኋላ ግን ኦኬ ዩቲዩብ ላይ እስከማን ልማር ወይም ሰጀስት አድርገኝ ሲሉ መልሰው ሰጀስት የሚያደርጉት የኔን ቪዲዮ ነው። አሴም ታይም በነፃ የለቀኩት እኔ ነኝ፣ ግን ደግሞ እዚህም ጋር ብለም እያደረጉኝ ነው። ይሄ በራሱ ትንሽ የሚጋጭ ነገር ነው። ዝም ብሎ ለኮንቴንት ያክል የሰውን ስም ማንሳት ግን ልክ አይደለም። ምናልባት ከዚህም በኋላ የምትጠይቁን ፓርቲኩላር የሆኑ ሜንቶርሺፕ አይነቶች ካሉ ፕሮግራሞችን እናዘጋጃለን። ይሄንን ስንል ግን አሁንም ዝም ብሎ ኮርስ አይደለም የሚሆነው። ላይቭ ሴሽኖች ያሉት፣ ሜንቶሮች ያሉበት፣ ኮሚኒቲ ያለው እርስ በርስ የምትረዳዱበት ሊያረጋችሁ የሚችል አይነት ፕሮግራም ነው የምናዘጋጀው። ሌላው ትንሽ ፈገግታ ያጫረብኝ ነገር ስለ ሲግናል የተነሳው ጉዳይ ነው። እኔ በትክክል ፎሎ የምታደርጉኝ ሰዎች፣ እዚህ ዩቲዩብ ቻናል ላይ የምታውቁ ሰዎች በጣም ሃይሊ ሪስክ ማኔጅድ የሆነ ነገር ነው የምወደው። ኢቭን የምንሰራቸው ቢዝነሶች እንኳን በተቻለ መጠን በእኛ ኮንዲሽን ውስጥ የሆኑ ቢዝነስ ሞዴሎችን ነው። ስለዚህ ከሲግናል ጋር በተገናኘ ስሜ መነሳቱ ራሱ ገርሞኛል። ከዚህ በፊት ምንም አይነት ሲግናል ሰጥቼ አላቅም ብቻ ሳይሆን ሲግናልን መጠቀም ራሱ ሰፖርት ማድረግ ሰው አይደለሁም። ምክንያቱም ሲግናልን መጠቀም ለአንድ ትሬደር እሆናለሁ ብሎ ለሚያስብ ሰው የእድገት ወጥመድ ነው ብዬ ነው የማስበው። ሁልጊዜ ጥገኛ ሆናችሁ እንድትቀሩ ያደርጋችኋል። ማወቅ ያለባችሁን ነገሮች ማወቅ እንዳትችሉ ያደርጋችኋል። ስለዚህ እኔ በየትኛውም ቴሌግራማችንም ይሁን ዩቲዩባችን ፌክ አካውንቶች ሌሎች የከፈቷቸው ሊኖር ይችላል። ፐርሰናሊ እኛ ግን አንድም ቀን አንድም ቦታ ላይ ሲግናል ሰጥተን አናውቅ። ሲግናል መቀበል፣ ሲግናልን መጠቀም፣ የሲግናል ግሩፕ ውስጥ ገብቶ ትሬድ ለማድረግ ባይና ሴሎችን እየጠበቁ ትሬድ ማድረግ በጣም ከፍተኛ የትሬደሮች መሰናክል። ይሄንን ካልኩ እንግዲህ ከዚህ ጋር በተያያዘ ብዙ ጊዜ የማስተውለው አንድ ነገር አለ፣ ኮፒ ትሬዲንግ የሚባል ኮንሰፕት። በኮፒ ትሬዲንግ እኔም አሁንም ምንም አይነት የኮፒ ትሬዲንግ ውስጥ ነገር ገብቼ አላቅም። የኔንም ትሬዶች ኮፒ እንድታደረጉ አድርጌ አላቅም። ነገር ግን ሰዎች ሲግናልን ከሚጠቀሙ ይልቅ ኮፒ ትሬድ እንዲጠቀሙ ሰጀስት አደርጋለሁ። ስፔሻሊ
እኔ ፉል ታይም ትሬደር መሆን አልፈልግም ወይም ትሬደር መሆን አልፈልግም፣ ግን የሚቀመጥ ገንዘብ አለኝ፣ ስለዚህ ዝም ብዬ ሲግናል እየተጠቀምኩኝ ትሬድ ላርግበት ከሚል አንድ ሰው ኮፒ ትሬድ ከሆነ አውቶማቲክ የሆኑ የራሳቸው የብሮከሮቹ ፕላትፎርሞች አሏቸው። ኮፒ ትሬዲንጋችሁን ኦን አድርጋችሁ ትሬድ ማድረግ ይችላል። ይሄ ሌላው ዓለም ላይ የትኛውም ሰው የሚያደርገው ነገር። ዳይሬክትሊ ትሬዲንግ ባንለውም እንኳን ኢንቨስትመንት በሚለው ኮንሰፕት ውስጥ ስቶኮች ላይ ኢንቨስት የሚያደርጉ ሰዎች፣ ሌላ ዓለም ላይ ብታዩ ኢቲኤፎች ላይ ኢንቨስት የሚያደርጉ ሰዎች ሴቪንጎቻቸውን ዳይሬክትሊ ከባንክ አካውንታቸው ጋር ኮኔክት አድርገው ከኢንቨስትመንት ብሮከሮች ጋር የሚሰሩ ሰዎች ሌላ ዓለም ላይ የሚያደርጉት ይህንን ነው። ስለዚህ ምናልባት ሌሎች ሰዎች በሰጡት ሲግናል ወይም ደግሞ ሌሎች ሰዎች ሲግናሎችን የሚሰጡ ወይም በዚህ ቢዝነስ ውስጥ ያሉ ሰዎች ያንን ስላደረጉ ብቻ እኔም ከነሱ ጋር ተያይዤ መጠቀሴ ትክክል ነው ብዬ አላምንም። ስለዚህ አሁንም በአጭር ቃል ደግሜ የምነግራችሁ ነገር ከዚህም በፊት ከዚህም በኋላ ምንም አይነት ሲግናል ከኔ እንዳትጠብቁ። እኔ ሲግናል ሰጥቼም ሸጬም የሲግናል ግሩፕ ከፍቼም አላውቅ። ሌላው የተነሱ አንዳንድ ያን ያህል የማይጠቅሙ ኮንሰፕቶች አሉ። እነሱም ላይ ትንሽ አድሬስ ማድረግ ፈልጋለሁ። ከዚህ ጋር በተያያዘ የተነሳው አንዱ ነገር ምንድነው $500 ወደ $70,000 የቀየርንበት ከራሳችን ከውስጥ ኮሚኒቲ ጋር የሰራንበት ነገር ነው። አጠር አድርጌ የተፈጠረውን ስቶሪ ነግራችሁ ፈልጋለሁ። ምክንያቱም አሁንም ዝም ብሎ የተቀነጨበ ነገር ነው ወጥቶ እንዲጋነን የተፈለገው። የተፈጠረው ነገር ይሄ ነው። ቴሌግራም ላይ እጅግ በጣም ሃይሊ ኢነርጄቲክ የሆነ ኮሚኒቲ አለ፣ ሌሎቻችሁን መቀላቀል የምትችሉት። የዛሬ 2 ዓመት ከምናምን አካባቢ አንድ በጣም ክሬዚ የሆነ ነገር ለማድረግ አሰብን። ያም ነገር ምንድነው? ማቴማቲካሊ በሂሳብ ሰርተ ነው ስናወጣ አንድን $500 አካውንት 100% አካውንቱን ሪስክ እያደረግን 122 አራር እየተጠቀምን 5 ተከታታይ ዊኖችን ማግኘት ከቻለን $120,000 በላይ ማድረስ እንችላለን። $500 $120,000 ማለት ነው። 100% ሪስክ ስለምናደርግ ቤስት ኬስ ሴናሪዮ የሚሆነው ምንድነው? 5 ኮንሴኪቲቭ ዊን ካገኘን ላይ እንደርሳለን። ወርስት ኬስ ሴናሪዮ ደግሞ የሚሆነው ምንድነው? አካውንታችን ብሎ ያደርጋል። ምክንያቱም 100% ነው ሪስክ የምናደርግ። ስለዚህ በዴሞ አካውንት ቼክ አደረግ ነው። የተፈጠረው ነገር ምንድነው? 4 በተከታታይ አካውንቶችን ብሎ አደረግን። እነዚህን አካውንቶች ግን ብሎ ስናደርግ 7 ወር ፈጅቶብናል። እየነገርኳቸው ያለሁት ሁላችንም አብረን ገባን አይደለም። እኔ ፐርሰናሊ ነኝ እየገባሁ ያለሁት፣ ግን የምናደርገው ነገር ግን ሼር እየተደራረግን ነው። ሁላችንም ትሬድ የምናደርገው ኢንዲፔንደንትሊ ለየብቻችን ማለት ነው። ስለዚህ በአጠቃላይ እነዚህ 4 አካውንቶች በ7 ወር ውስጥ ብሎ አደረጉ። መጨረሻ ላይ ግን 5ኛው አካውንት $69,000 አካባቢ ደረሰ ፍሊፕ አድርገን። ያም የሆነው ግን በአንድ ጊዜ አይደለም። እሱ ራሱ ሌላ 4 ወር ፈልጎብናል። ስለዚህ በአጠቃላይ በ11 ወር ውስጥ 5 አካውንቶችን ተጠቅመን 4 ብሎ ያደረገ አካውንት በ5ኛው አካውንት ነው $70,000 ሊደርስ የቻለው። ማቴማቲካሊ ሁላችሁም ማየት የምትችሉት ነገር ነው። ሲምፕል። ስለዚህ ማቴማቲካሊ አሁንም እናንተ ስክሪኑ ላይ እንደምትመለከቱት ይህንን አይትሬሽን ልታዩ ትችላላችሁ። 5 ኮንሴኪቲቭ ዊን ሊገጥም ይችላል። ማናችሁም እዚህ ውስጥ ያላችሁ ትሬዲንግን በትክክል የምታውቁ ሰዎች 5 ዊን በ122 ሪስክ ቱ ሪዋርድ ሀፕን ሊያደርግ የሚችል ነገር ነው። የሆነ የተለየና ከሰማይ የወረደ አይነት ነገር አይደለም። እዚህ ጋር ግን እንድታስተውሉ የምፈልገው ነገር እኛ 100% ሪስክ ማድረግን እንደ ማቴማቲካል ሞዴል ቼክ እናርገው ብለን ሞከር ነው እንጂ ትክክለኛ የትሬዲንግ ጆርኒ ግን አይደለም። ይህንን በጣም በተደጋጋሚ ተናግሬያለሁ። ከዚህ በፊትም በዚህ ቪዲዮ ላይ እንኳን ብዙ ጊዜ አይታችሁታል። ሁልጊዜም ማሰብ ያለባችሁ ነገር ትሬደር ከሆናችሁ ሪስክ ማናጀር ናችሁ። ፍሊፒንግ የሚል ነገር አይምሯችሁ ውስጥ ሊኖር አይገባም። ሁልጊዜም ካፒታል ፕሮቴክሽን ላይ ማስተዋል አለባት። ካፒታሌ ምን ያህል ነው ትሬድ ማድረገው፣ በአንድ ትሬድ ምን ያህል ፐርሰንት ነው ወስደው የሚሉ ነገሮች በደንብ በጥንቃቄ መሰራት ያለባቸው ነገሮች ናቸው። እንደው ለዋቢነት እንኳን እንደ ሪፈረንስ ይህንን የፈንዲንግ ፒፕስ ላሳያችሁ። ኮምፒቲሽን ላይ ያለ ሪተርን ማለት ነው። ሁላችሁም ማየት የምትችሉት ነገር ነው። ሊንኩን ተጠቅማችሁ ገብታችሁ ማየት ትችላላችሁ። ሰዎች በአንድ ወር እንኳን ምን ያህል ፐርሰንት እንደሚያተርፉ በጣም አስደንጋጭ ፐርሰንቴጆችን ማየት ትችላላችሁ። ሲምፕሊ ያልተረዱ ሰዎች ቢጠይቁ ኖሮ በጣም በተደጋጋሚ አስረድቻለሁ፣ ድጋሚ ማስረዳት ትችል ነበር። ሌላው የቀረበው ሀሳብ እንግዲህ ፌክ ክሊፖችን ተጠቅሟል የሚል ሀሳብ ነው። እዚህ ጋር የተፈጠረውን ነገር ባጭሩ ቀደም ብዬ ቲክቶክ ቪዲዮ ሰርቼበት ነበር። እሱን ተመልከቱት። ሰሞኑን እዚህ ቲክቶክ ላይ ምን ተረዳው፣ በጣም ቀላል የሆኑ ቪዲዮዎች ዝም ብሎ ቴምፕሌቶች ምናምን ነገሮች በጣም በቀላሉ ቫይራል ይወጣሉ። እኔ ደግሞ ሞር ኤጁኬሽናል ኮንቴንት ላይ የለመድኩኝ ሰው ስለሆንኩኝ ይሄ ቁጭ ብሎ ማስተማር ማስረዳት ታይም የሚወስዱ ነገሮችን ሞር ይመቸኛል እና ከዩቲዩብ ወደ ቲክቶክ ላይ ትንሽ ትኩረት ለማድረግ እንደሚሞክር ሰው ለማየት ስሞክር በጣም ቀላል የሆኑ ያን ያህል ቫሉዌብል ናቸው ብላችሁ ማታስቧቸው ቪዲዮዎች በጣም ቫይራል ይወጣሉ። ለምሳሌ እዚህ ጋር የምትመለከቷቸው 3 ቪዲዮዎች ከዚህ በፊት እኔ እንደዚህ አይነት ፐርሰናል ጋለሪ ላይ ያሉ ቪዲዮዎችን ፖስት አድርጌ አላውቅም እና ዝም ብዬ ቲክቶክ ላይ እንደዚህ የሚመጡ ቴምፕሌቶች ብቻ ዝም ብለ ከስልካችሁ ላይ አላረለ ዝም ብላችሁ የቀረጻችሁትን ቪዲዮ ገጠምጠም አድርጋችሁ ስንፖስታቸው እስካሁን ድረስ እንደሱ የለቀኳቸው ቪዲዮዎች ቫይራል ናቸው። ከሱ ውጭ ግን በስነስርዓት ቫሉዌብል ናቸው ብዬ ማስባቸውና በትክክል የተሰሩ ቪዲዮዎች ግን ብዙ አይሄዱ። አይ ዶንት ኖ ሃይ እናንተም እስኪ ቲክቶክ ላይ የምታስተውሏቸው እንደዚህ አይነት ነገሮች ካሉ ኮሜንት ላይ እስኪ ያሳውቁ። በሰዓቱ እንግዲህ ምንድነው የተፈጠረው? ዩቲዩብ ላይ ነው እኔ ሞር የምታወቀው ረዣዥም ቪዲዮዎችን ረዣዥም ኤጁኬሽናል ትምህርታዊ የሆኑ ነገሮችን ሳዘጋጅ ነው የምታውቁኝና
ቲክቶክ ላይ ሲሄድና እንደዚህ አይነት በጣም ቫሉዌብል የሆኑ ነገሮችን ስለቅ ያን ያህል አይታይም። ያን ሰሞን ደግሞ ቴምፕሌቶች በጣም ቫይራል የሚወጡበት ሰዓት ነበር። ስለዚህ እስኪ ቴምፕሌቶችን እንሞክር ብለን 2 ቪዲዮዎች አካባቢ በቴምፕሌቶች ለማድረግ ሞክረናል። ቴምፕሌቶች ደግሞ እንደምታውቁት ካፕከት ላይ ትገቡና ጋለሪያችሁ ላይ ያሉ ነገሮችን ሴሌክት አድርጋችሁ ብቻ የሚሰራ አይነት ነገር። ለመጨረሻ ጊዜ ዱባይ የሄድኩኝ ሰዓት እንግዲህ ብዙ ክሊፖች ያው ስልኬ ላይ ይኖራሉ እንደ ማንኛውም ሰው። ምንም እንኳን ለቅቄላችሁ ባላቅ ቭሎግ ባልሰራ ላይፍ ስታይል ምናምን ነገር ባላረግም ያው ፐርሰናሊ ለራሴ የሚይዛቸው የሆኑ ቪዲዮዎች ይኖራሉ። ከዛም በዘለለ ደግሞ ብዙ ጊዜ እኔ ያው የምታውቁኝ ሰዎች ታውቃላችሁ በጣም የምጠቀማቸው ሶሻል ሚዲያዎች ፒንትረስት እና ትዊተር ናቸው። ከነሱም ላይ ዳውንሎድ ማድረጋቸው ቪዲዮዎች ነበሩ። ያንን ቴምፕሌት በምጠቀምበት ሰዓት ላይ ክሊፖችን ሴሌክት ሳደርግ ኦልሬዲ እኔ ራሴ ያሉኝ ቪዲዮዎች አሉ። ከነሱ ጋር ተቀላቅሎ ግን ኦልሬዲ ያወረድኳቸው ከፒንትረስት ከትዊተር የወረዱ ክሊፖች ነበሩ። እዛ ላይ ሜንሽን የተደረገው እንግዲህ አንዱ የባይናንስ ባላንስ ነው፣ ዋሌቱ ላይ ያለው ባላንስ ማለት ነው። እንግዲህ ፌክ ነው ብሎ ያሰቡበት ምክንያት ከላይ ባክ የምትል በተን ስላለች ነው። ግን ሁሉም ሰው ስክሪንሻት አድርጎ ቢያስቀምጥ አንድን ፋይል ከላይ ባክ የሚል ነገር ይኖረዋል። ያ ትክክለኛ የኔ ዋሌት ትክክለኛ ባላንስ ነው፣ ምንም የተቀየረ ክሊፕ የለው። ነገር ግን የመኪናውን ክሊፕ በመመርጥበት ሰዓት ላይ ከብዙ ክሊፖች ጋር ተደበላልቆ ስለነበረ አንኢንቴንሽናሊ ሴሌክት አድርጌዋል። ከዛ በኋላ ቴምፕሌት ነው ጀስት እኔ እንደ ማንኛውም ፖዚቲቭ ሰው ፖስት አደረግኩት። የቲክቶክ ቪዲዮም ላይ እንደምትመለከቱት ቅድም ያሳዩችሁ ቪዲዮ ላይ ኦልሬዲ ቴምፕሌቶቹ ለመሞከር ያክል እንደሆነ መቼም ግልጽ ነው። ቅድም ያያችሁትንም ቪዲዮ የሰራሁት እንግዲህ ኦልሬዲ ቪዲዮ ከተለቀቀ ከአንድ ቀን በኋላ ቪዲዮንም ቴምፕሌቶችን ጀስት ለመሞከር ስለነበረ ኦልሬዲ አጥፍተነዋል። ምንም የተለየ ነገር የለው። ጄኒዩንሊ ኩዌስችን አድርገውት ቢሆን ኖሮ መጠየቅ ይችላሉ። ምክንያቱም እኔ ከዚህ በፊት ይሄ መኪና ገዛው ብዬ አላቅም፣ ይሄ መኪና ተከራየው ብዬ አላቅም፣ ቤቴን ላሳያችሁ ወይም ላይፍ ስታይል እንዲህ ነው ቭሎግ ልስራላችሁ ብዬ አላቅም። ፍሌክስ ማድረግ ወይም ደግሞ ላይፍ ስታይል ቭሎጎችን ምናምን ነገር መስራት የኔ ኮንቴንት አይደለም፣ ፕላኔ ውስጥም የለም። በዋናነት የኔ ኮንቴንት እንግዲህ ኤጁኬሽናል ኮንቴንቶችን ለኢትዮጵያውያን መስራት ነው። እንግዲህ ምናልባት ከዚህ በኋላ ወዴት አገሮች እንደምንሰፋ ባናቅም መስፋታችን አይቀርም። ይሄ ሁሉ መረጃዎችን እንግዲህ አቅርቤላችኋለሁ። ኤቪደንሶቹን ማየት ትችላላችሁ። ከነሱ ጋር እንግዲህ መጀመሪያ ላይ ነገርኳችሁ በቴሌግራም ላይ ለማውራት ሞክሬ ነበር። ምክንያቱም ምናልባት ያው ብዙ ነገሮች ሀፕን ያደርጋሉ እዚህ ትሬዲንግ ኢንዱስትሪ ላይ አንደርስታንድ አደርጋለሁና ምናልባት እኔን ሚስ አንደርስቱድ ከሆነ ብዬ ነበር ያናገርኳቸው፣ ግን አንደርስታንድ ያደረጉኝ አይመስለኝም። መጀመሪያ ላይም እንደነገርኳችሁ እንግዲህ ሙሉን ያልተቆራረጠ ከነሱ ጋር ቻት ያደረግነውን ነገር ይሁን እዚህ ጋር አለላችሁ። ኦልሬዲ ሁሉንም ነገር ለእናንተም ነግሬያችኋለሁ። ሁሉም ነገር ክሊር መሆን ስላለበት እናንተም ማየት የምትፈልጉት ነገር ካለ እንግዲህ ፖዝ እያደረጋችሁ ማንበብ ትችላላችሁ። ከዛ ውጭ ግን እኔ እነሱን ኮንታክት የፈለግኩት ያው ፎልስሊ ኢንአኩሬት የሆነ መረጃዎችን የሰጡትን ነገሮች ለማጥራት ነው። እሱን ነገሮች ቃል በቃል ሁሉንም በመረጃ አሳይቻችኋለሁ። ግን በደንብ ማዳመጥ ስላልፈለጉ እንግዲህ ባወራንበትም ሂደት ላይ ብዙ ፖዚቲቭ ነገር ስላላየሁባቸው ያስቀመጥኩላቸውንም ነገር ለመረዳት ስላልፈለጉ፣ ምክንያቱም እኔ ሚስ አንደርስቱድ አድርገዋል ብዬ ነበር ያሰብኩት፣ ግን አንደርስታንድ ማድረግ ስላልፈለጉ እንግዲህ ከነሱ ጋርም ማውራት አቁሜያለሁ። ግን በጣም አንድ ማስተዋል ያለብን ነገር ብትቆጥሯቸው በጣም ብዙ የሆኑ ፖዚቲቭ ነገሮችን ለኛ ሀገር ኮሚኒቲ ሳደርግ ቆይቻለሁ። ዩቲዩብ ላይ ያሉት እያንዳንዱ ትምህርቶቻችን ሲዘጋጁ በአማርኛ በእንግሊዝኛ ፒዲኤፍ ያላቸው የውጭ ዜጎች እንኳን ሳይቀሩ የእኛን ፒዲኤፎች የሚጠቀሙባቸውን አጋጣሚዎች አይቼ ያውቃሉ። እንደዚህ አይነት ትልቅ ነገር ስናደርግ አፕሪሺየት ያላደረጉን ሰዎች ከመሬት ተነስተው ግን ስማችንን ሲያጠፉ ትንሽ ለሚሰራ ሰው ዲስከሬጅ ያደርጋል። አውቃለሁ ይሄንን ስል ሁላችሁንም ማለት አይደለም። እውነት ለመናገር ዩቲዩብ ላይ ከመጣሁኝ በኋላ በጣም ፈጣን የሆነ አክሰፕታንስ ያገኘሁት በጣም ብዙ አፕሪሺየት የምታደርጉኝም ኦዲየንሶች አላችሁ። ኢንፋክት የኔ ሪል ኦዲየንሶች እንደዚህ አይነት ኮንቨርሴሽን ብዙ ኢንተርቴን እንደማታደርጉ አውቃለሁ። ነገር ግን ስቲል አንዳንድ ሰዎችን ብንሆን በተቻለ መጠን ፖዚቲቭ መሆን ብንችል፣ የሚሰሩ ነገሮችን የምር በጥልቀት ማየት ብንችል፣ አፕሪሺየት መደረግ የሚገባውን ሰው አፕሪሺየት ለማድረግ ብንሞክር፣ ጥሩ እየሰራን ያለን ሰው ዲስከሬጅ የምናደርግ ከሆነ የእኛም ትውልድ ሌቭል አፕ ማድረግ አንችልም፣ መቀየር አንችልም። ከብዙዎቻችሁ በጣም ታላቃችሁ ላልሆን ይችላሉ፣ ምናልባት እኩያችሁ ወይም ደግሞ ለብዙዎቻችሁ ታናሽ ሊሆን ይችላል። ከዚህ በኋላ ብዙ ነገር ለሀገራችን መስራት ይችላል አብረን ብናስብ። ነገር ግን ሁሌ ኔጌቲቪቲን ብቻ የምናመጣ ከሆነ ትንሽ ለኮሚኒቲያችን ጥሩ አይሆንም ብዬ አስባለሁ። ሌላው ግልጽ ነው፣ ሰው ጥሩ ስራ ሲሰራ መቼም ሁልጊዜ አፕሪሺዬሽን ብቻ አይጠብቅም። ብዙ ተቃውሞችም ሊነሱ ይችላሉ፣ የማይረዱም ሰዎች ሊኖሩ ይችላሉ። እሱን አንደርስታንድ አደርጋለሁ። አንዳንዶቻችን ደግሞ በጣም ዲፕ ኢንሳይድ ደስ ማይለን ሰዎች አለን፣ የሰዎች ላይፍ ሲቀየር። ይሄ በራሱ ጤነኛ አይደለም። እዚህ ቻናል ላይ በጣም ብዙ ሰዎች ላይፍ ተቀይሯል። ኮሜንቶቻችንን ብቻ ማንበብ በቂ ነው። ያንን አይቶ ፖዚቲቭ ፊድባክ መስጠት፣ እንደው ምናልባት እንኳን ሚስቴክ ቢሰራ ማይክ እዚህ ጋር ምን አስቦ ነው ብሎ እንኳን መጠየቅ ይቻላል። እኔም ራሴ ፐርፌክት ነኝ፣ ጻድቅ ነኝ፣ ምንም ነገር አልሳሳትም ማለት አይደለም። ሰው ነኝ፣ ስህተቶች ሊኖሩብኝ ይችላሉ። ግን አንዱን የምሰራውን ስህተት ኢንቴንሽናሊ ሰውን ለመጉዳት ብዬ የማደርገው ነገር አይደለም። ብሳሳት እንኳን መታችሁ ብትመክሩኝ ብትጠይቁኝ መልስ ለመስጠት በጣም ሬዲዮንክ ሰው ነኝ። ጄፍ ቤዞስ አንድ የሚላት አባባላለች፣ ሁልጊዜ ምን የሚላት ዘ ሪች ጌትስ ሪቸር ቢኮዝ ዘ ፑር ቲንክስ ኤቭሪ ኦፖርቹኒቲ ኢዝ ስካም ይላል። በጣም ኦፖርቹኒቲ እና ስካም መለየት አለብን።
አዘርዋይዝ ኦፖርቹኒቲ ሁሉ ስካም ነው የሚመስል ወይም ደግሞ አንዳንድ ጊዜ ስካም ሁሉ ኦፖርቹኒቲ ይመስለን ሰዎች አሉ። ስለዚህ ስካምንና ኦፖርቹኒቲን መለየት ያስፈልጋል። ሶ ኢቭን ናው አሁን እንኳን ሀሳብ አለኝ ኮሜንት አለ የሚሰጣችሁ ፊድባክ አለ እንኳን የምትሉ ሰዎች ፖርታላችን ክፍት ነው። ዲስክሪፕሽን ላይ የተቀመጠው ሊንክ ነክታችሁ ገብታችሁ ኮሜንት መስጠት ትችላላችሁ። እዚህም ቪዲዮ ላይ ኮሜንት መስጠት ትችላላችሁ። ፖርታላችን ላይ ቀጥታ መታችሁ እኛ ቀጥታ የምናገኝበት መንገድ ስለሆነ ያንን ማስተላለፍ ይቻላል።